እከክናችሁ እናቴን እከክናችሁ በቃ እንዲህ የቻልክ ፈርስታ ምን አባት ትሸራመዳለህ? 11 ተጫዋች እያለን ምን አባት ትሸራመድ? ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባህ ሸራመደህ ፈርስታ? በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነ ባልቻልኩ አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ? ለምን? በቃ ይሄ ነው የሚያናድደው በቃ። ናውጣ ቀብራራ ናውጣ እስቲ ና አየህ ወሩን ሙሉ አልተጫወትኩም። ምን አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱም ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም በቃ እኔ እኮ ነገርኩህ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ፣ ሳትጮቱ እየተቆራራችሁ ብትኖሩ ነው ጥፌታባሽ። በሜዳና በደጋፊ ፊት አፍልተሽ ነበረ ሰሞኑን አፍልተሽ ከተን ያልኩት እንደው በመድኃኔዓለም በዚህ ሌሊት ወዴት የሚካሄደው? ክርስቶስ እኔ ማንቼ ንፍቅ ብሎኝ 20 ምናምን ቀን ጠብቄ ነበር የተመለከቱት። ያ ሁሉ መናፈቂ ተከላካዮቻችን በህይወታቸው ተከላክለው ማያውቁ እስከሚመስሉ ለማየት፣ አማካዮቻችን ኳስ መቀባበል እስኪያቅታቸው ለማየት፣ አጥቂዎቻችን እኔ ለዚሁ ነው በመድኃኔዓለም ስም እድል የሰው ልጅ ላይ ፊቷን አዞረች ነው የሚባለው። እኔ ላይ ዛሬ ሱሪያና ለቀ ቂጧን ነው ያሳየችው። እና ታፈርት ኡጋርቲ አንተ አለመቻል እኮ እውቀት ይጠይቃል እኮ። አለመቻል ትንሽ መቻልን ይጠይቃል። እንዴት ነው ኳስ ተጫዋች ሆንኩ? ሴሽኮ እኔ ሎሽን ሰጥቼ ነው የምልህ ሻወር ቤት ባስገባ አንተ በትክክል አመታ እከክ ጥግነ እንዴ ካስሚሮ ለመንስና ብሩኖ ብቻ ነው እንዴ ደሞዝ የሚከፈላቸው? ሌላው ደሞዛቸው እግዚአብሔር ይስጣችሁ ነው እንዴ? አማዲዮል ምን አባህ ነው የምትሰራው? በቃ አንደኛውን ወር ነው አይደል የምታርፈው? ይኸው ስልክም አለ ቲክቶክ ጀምርከኛ ጋናና እዚህ ተበሻሸቅ እከክ የሆናችሁ ፍጥረቶች። ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳው። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውተኔ ስለዚህ ሰው ያላወራ። ማን ግን አትችሉም ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው ይሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣ። ማን ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ ይገባዋል አያገባኝም። ይገባዋል እንደው ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያረጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ አረማንቺ በክርስቶስ 1 ወር ሙሉ ጠብቀን አረማንቺ ያይገባል። እግዚአብሔር ሊድስ ዩናይትድ ለመጀመሪያ ጊዜ ኦልድ ትራፎርድ መጥቶ ማሸነፍ ቻለ። ገና ከጅምሩ መሃል ሜዳ ላይ ካዝሜሮና ኡጋርቴ በቃ ሆረር ነበር ገና ከጅምሩም። ግን ስቲል በቃ አንዳንድ ክፍተቶቹን ሊሳንድሮ ማርቲኔዝ አለ። ይሄ ፕሮግሬሲቭ ፓሶችን አጠቃላይ አሪፍ ፕሮግሬሲቭ እንቅስቃሴዎችን ሊሳንድሮ ማርቲኔዝ ያደርገዋል ምናምን ብለን ነበር ያሰብነው። እኔ አጋጣሚ አቃጣሪ መሆኑ የምታውቁት ማለት ነው። በዛ ሚድፊልድ ተጠቀሙበት ሊድሶቹ። ከዛ አጋጣሚ ሲያቃጥር ደግሞ ገና ሲጀምር ጨዋታው ጎል ማስቆጠር እንዴት እንደሚያቃጥር አጋጣሚ ማለት ነው። እሱ አልቀረም። አጋጣሚ ሲያቃጥር ሰከንድ አፍ ሊሳንድሮ ማርቲኔዝ በቀይ መውጣት አንድ መሀሉ ላይ ያለውን ክፍተት
ሊሳንድሮ ማርቲኔዝ ከኋላ እየመጣ እንደው ይሞላዋል ብለን ያሰብነው ማለት ነው። እዛ ደግሞ መጨረሻ ላይ የተሳቱት ኳሶች የከሸፉት ላይ ኦልሞስት የገባ የሚመስል ኳስ 2 ጊዜ አረ በክርስቶስ ፈርስት ሃፍ ዩናይትድ በቃ ወደ ጎን ወደ ዋይድ በደንብ እየለጠጠ ከማጥቃት ውጪ ሌላ አማራጭ አልነበረውም። ያንን ግን ደግሞ እነሱ ቨርቲካል የሆነ አታኪንግ ነበር ሲጠቀሙ የነበረው። በቃ ተጠቅመውበታል ያንን በደንብ አድርገው ማለት ነው። እና ዩናይትድ መሀል ሜዳ ላይ መጀመሪያ ላይበለጥ አይችልም፣ ጥግ ድረስ ነው የተበለጠው። ያንን ተጠቀሙበት። ገና ቀይ ካርድ ገና ደግሞ ጨዋታው ጅማሬ ላይ ጎል ማስቆጠር ቻሉ። ሶ ኢንቴንሲቲያቸውን በደንብ ጨምረው ዩናይትድ እንዲሳሳት ማድረግ ነው የነሱ ስራ በቀላሉ ማለት ነው። ያንን እያረጉ ነበር። ሌላ ጎል ደጋግሞ ስህተት ሲሰሩ ነበር ዩናይትድ። እሱ አልቀረም፣ ገና ሌላ ቀይ ካርድ። ኧረ በኢየሱስ እኔ የሚያሳዝነኝ ይሄ ሁሉ ጊዜ ጠብቀን ይህን ቲም ማየታችን ነው። ዳኛው ምንድን ነው? እንዴት ነው የምታስጠላው? ወይኔ ዮሮ አትችልም፣ ኡጋርቴ አትችሉም፣ አማድ አትችሉም፣ ምንም አትችሉም። ምንም ዮሮን ውሰዱልን፣ በቃ እንደው ውሰዱልን። እንደው ቼልሲ ነ አሳስገሰሱ የምሰበስበው ውሰድልን። ቼልሲ ኡጋርቴንም እንመርቃለን፣ ውሰድልን። አናሳዝናቸው ማለት ጉጉታችን በቃ ክለባችን ሊጫወት ነው ብለን መንሰፍሰፋችን መናፈቃችን እንደው አያሳዝናቸው? ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ለካሰሚሮ ጎል ማለት ምን እሺ ነው ማን ዴ ገባርለ ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባቴ። ገባሽ አይደለ? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ። ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት? ሁለተኛ ወር ደሞዝ ይበላል ሳይጮት። ገባለ? ክለብ ሄደበት። አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው፣ ኖርምዬ ነው። ምንም ቅር እንዳይልሽ። 3ኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋግሚው ነገር ምን እሺ ነው ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክ ሾው ምናምን ኬዝ ማለት ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቀማ ወይኔኛ እንደ ብሩኖ የተጫዋች ቢኖር እኮ ስለማይገባብንማ እኛ አንድ እናገባለን ቢያንስ 2። ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ። 3ኛ ያንቺ ነው። እኔ አሁን ብዙ አልናገርሽ፣ ምክንያቱም 2-0 የተመራሽ ቀይ ወጥቶብሽ 1 ጎል አገባሽ። ሊድዝን እኮ ልታስጨንቂ ሞከርሽ፣ አላስጨነቅሽውም። ልታስጨንቂ ሞከርሽ፣ ለሙከራሽ ብቻ ማለት እየሞከርኩ ነው። ቤተሰብ ብሩኖ ፈርናንዴዝ 17ኛ አሲስት። በዚህ ጨዋታ ልናወራው የምንችለው ብቸኛው ፖዚቲቭ ነገር ይሄ ነው ማለት ነው። እንኳን ለአመት በዓል አልተጫወትን፣ እንኳን ሰኞ ተጫወትን፣ አመት በዓላችንን ፏ ብለናል። ቢያንስ የሁላ ጠብቀን የምታሳየን ጭው ይሄ ነው ማንቼ። ኧረ በመድኃኒዓለም ብሩኖ ግን ይችላል። እንደ 3 ነጥብ ለብሩኖ ፈርናንዴዝ አሲስት ነው ስቋጥር የነበረው እግዚአብሔርን። ብሩኖ ፈርናንዴዝ ፈርስት ሃፍ እንደ ቡድን ጥሩ አልነበርንም። ሰከንድ ሃፍ ግን በቃ ብሩኖ አብሶ ጎል ከገባብን በኋላ አሲስቱ ምን አይነት ኢንተሊጀንት ነው አይታችሁታል። አማድ ያለው ኳሱን ሰጥቶ ድጋሚ ተከትሎ እንዲመጣ ሲል እዛው ሲለው እሱ ብቻ ሳይሆን የተቃራኒ ቡድን ተጫዋቾችም ነው አብረው የቆሙት። ስፔስ አገኘ፣ ክሮስ አደረገ። የብሩኖ ፈርናንዴዝ ቀኝ እግርና የካዝሜሮ ጭንቅላት በቃ ቴሌፓቲክ ኮኔክሽን ያላቸው ክሮስ ጎል ነውና ከዛም በኋላ ጨዋታውን ወደ ኋላ መለስ ብሎ ዲክቴት የሚያደርግበት መንገድ ያስደነግጣል። ከዛ ውጪ ቻምፒየንስ ሊግ መግባታችን ለኔ እርግጥ ስለሆነ ከዚህ በኋላ ለተጫዋቾቹም ላሰልጣኝም ፈተና ነው፣ እንደ መፈተኛ ነው፣ እንደ ኤግዛም ነው ብዬ አስባለሁ። ኮቢ ሜኖ ተናፍቃለች የምታችሁ ሰዎች አያችሁ። ኮቢ ሜኖም አፕግሬድ ቨርዥን ለምን እንደሚያስፈልገን ዛሬ ያየን ይመስለኛል። ማይክል ካሪክ ለምን ብራያን ምቡሞ እንዳስቀመጠው ላይቭ ላይም ከጨዋታ በፊት እያወራን ነበር። ምንም አይገባኝ ነገር ነው። ባይፋር ብራያን ምቡሞ የተሻለ ተጫዋች ነው፣ ክሊኒካል ነው፣ ኤክስፒሪየንስ አለው። ሌላው የነበሩት አስገዳጅ ለውጦች ናቸው። ከኋላ 3 ተጫዋቾችን ቀይረን ነው ያስገባነው። ለረጅም ጊዜ ዩናይትድም አልተጫወተም። እነዚህም ተጫዋቾች ኡጋርቴ፣ ማዝራኤሊቻ ሜዳ ላይ አልነበሩም እና በጣም የተረበሸ ቡድን ነው። ወደ ሪትም ለመግባት 70 ምናምን ደቂቃ ፈሽቶብናል ማለት ነው። በጣም ስለ ያው እንግሊዝ ላሉ ደጋፊዎች ደርቢነታችን ያነዳል። እኔ እንደ ደርቢ
አልቆጥሮም። ሊድስ ከረጅም ጊዜ በኋላ መሸነፋችን ያናድዳል። የዳኞች ነገር አሳሳቢ ነው። እንደዛም ሆኖ ግን አሁን አማድን ወስዶ በጥፊ ነው ያላት። ጎሉ ሲገባ አይጮህም፣ መጠየቅ አለበት። ሊሳንድሮ ማርቲኔዝም አግሬሲቭን ቢቀንስ አሪፍ ነው። የዳኞች ኮንሲስታንሲ ግን በቃ ሁሌ ጥያቄ ይነሳበታል። ብቻ እስቲ ሀሳብ አስተያየታችሁ እናንተ ኮሜንት ላይ ኮፒ ሊንክ ሪፖስት እንዳይረሳ። ይሜ ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። የናፈቀን ዩናይትድ በሽንፈት ተቀብሉናል። ልጆቹማ መቃም ጀምረዋል። ፋሚሊ ሲደብራቸው 24 ቀን ምናምን ሲሆን ሶስት ጀምረዋል። እስከ ረፍት አይታችሁ እንዴ ተዳክመው እንደነበር። ግን ጨዋታው በጣም አሪፍ ነበር። ደሞም አሪፍ ያደረገው ከኛ ቀይ መውጣቱ። ከነሱ ወጥቶ ነበር 4 ምናምን ይሆን ነበር ጎሉ። እንደውም የሚገባቸውን ነጥብ ነው የወሰዱት ብዬ አስባለሁ። እስከ ረፍት ከ4 3 ምናምን ያስቆጥሩ ነበር። አለማስቆጠራቸው በጣም ገርሞ እድለኛ ነበር። እንደውም እስከ ረፍት ሁሉ ልጅ መውጣታቸውና ይሄ ቀይ ምናምን ሰበብ አያስፈልግም። ፋሚሊ ፕሪሚየር ሊግ ሁሉም ቡድኖች ይበደላሉ። ከነዳኛ ስተት ነው ማሸነፍ የነበረብን ግን አልቻልንም። ስለዚህ የሚገባው ሰው 3 ነጥብ ክለብ 3 ነጥብ ይዞ ሄዷል። ምንም ሰበብ አያስፈልግም። ግን ሜዳ ላይ ዩናይትድ እናይቸዋለሁ። እሱ ነበር ዋናው ፖይንት። ግን ናፍቆታችን ደበዘዘ። ምክንያቱም ሽንፈት ነበር። ይሄንስ ማናየበት አልহামዱሊላህ። ዋናው ግን ቻምፒየንስ ሊግ ለመግባት አሁንም እድሉ እኛ ጋር አለ። እርግጠኛ ነኝ የምንገባ ይመስለኛል። ግን አሁንም እንደምታዩት ነው ችግሮች አሉ። ብዙ አትጠብቁ። ምክንያቱም አምና 15ኛ የጨረሰ ቡድን ነው። በዛ ላይ ችግሮች አሉና ግን ገራሚ ጨዋታ ነበር። ለገለልተኛዎች ደስ ሲል ነበር። ከረፍት በኋላ በተለይ የነበረው ጨዋታ በጣም አሪፍ ነበር። ከረፍት በፊት ግን ሺት ነበሩ። ዩናይትድ 24 ቀን አርፎ የመጣ አይመስልም። 24 ደቂቃ አርፎ ነው የመጣው እንጂ 24 ቀን አርፎ የመጣ አይመስልም ነበር። ለማንኛውም እስቲ እናንተ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እነሆ የሩበን አሞሪም ቡድን ተመለሰ። ካሪክ አለመቻሉን አሳየ። እኔ አንድ ነገር ልንገርህ፣ ካሪክ ይችላል ምናምን ብለህ እንዳትከራከረኝ። ክርክር ከፈለክ ማለት ነው ክርክር እንገጥማለን። ግን አንተ አለማወቅህን ነው የምታሳየኝ ከኔ ጋር ከተከራከርክ። የዛሬው ማንቸስተር ዩናይትድ የሩበን አሞሪም ትክክለኛው ቡድን ነው። በቃ ማግባት የማይችል መከላከል የማይችል ማጥቃት በቃ በጣም ደባሪው ማንቸስተር ዩናይትድ ማለት ነው። ይሄን ነው ሲያደርጉ የነበር። ይሄ ነው ለማለት ራሱ ምንም የማይመች ጨዋታ ማለት። በተለይ ፈርስታፍ ሌላ ነገር ነው ስንመለከት የነበር ነው ማለት። አንድ ያለን ሰው ብሩኖ ነው እሱ በቃ የሆነ ነገር ለማድረግ ተፍይላል ምና ብቻ። ዛሬ በእግዚአብሔር ስም ሊቻ ጭራሽ ቀይ የማያሰጥ ኳስ ነው፣ ጭራሽ የማያሰጥ ኳስ ነው። ነገር ግን ሲሰሩ የነበረውም ልክ አይደለም። ዛሬ ፈርስታፍ ለካሲሜሮ እንደዛ አጋልጤ የሰጠው ካሲሜሮስ ያን ኳስ እስካን አድርጋና ዞር ብለ ምን እያደረክ ነው የተነጠቅ? ምን ስታደርግ? ኧረ በእግዚአብሔር ስም ወር ጠብቀን እንደዚህ አይነት እብደት የሆነ ነገር አስቶን ቪላን ጋብዘነዋል። ሶስተኛ ላይ ና እንድትመጣ ምናምን ብለን እኛ የምናውቀው ዩናይትድ እኮ ድሮም እኮ ይሄ ነው። አረ ወገናቸው ዩናይትድ በሜዳው ሊድስ ዩናይትድ ጠጉን አስያዘልኝ። ሜዳው ላይ መጥቶ ሊድስ ዩናይትድ ጠግ ድረስ ይመቸው። እንደውም ትንሽ እኮ ሊድስ አስጨነቃችሁ። የምታባክኑት ኳስ ምንድን ነው? ዩናይትድ እኮ አስጨነቀን የሆነ ሰዓት። ከምሬን እኮ ነው መላችሁ። የምታባክኑት ኳስ ምንድን ነው? ደግሞ እዚህ ጋር ምን እያደረገ ነው? ማርቲኔዝ ሉጋም ያዘ መሰለው እንዴ? አህያ ነው የሚጫወተው? ምንድን ነው በእናታችሁ? አረ ይመቸው። ሬድ ካርድ ይመቸን። እኛ የምናውቀው ማንቸስተር ዩናይትድ ይሄ ነው። ለዚህ ነው አይናፈቃችሁ ወር ሙሉ ካልተጫወተ የማይሸነፈው ክለብ ይኸው ከወር በኋላ ተሸነፈ መጥቶ። አረ ይመቸው። ዩናይትድ ተሸንፏል። አረ ቋጠሮ ወንድም ጥላ በቃ እንዳትቀየመኝ። እዚች ጋር ከወንድምነት ራሱ ለራስ ቅድሚያ ይሰጣልና የቻምፒዮንስ ሊግ ጉዳይ ሆኖብኝ ስቋጥር ነው ያመሸሁት። እሺ የኔስ ይሁን። ሊቨርፑልም እንደዛው። አርሰናሎች እግዚአብሔርን በቃ ምንም ያጡት የሚያገኙት ነገር የለም። ዩናይትድን ለማብሸቅ ብቻ ብለው እስካሁን ሳቁጭ ብለው ይኸው ዩናይትድ ተሸነፈ። በመሃል ቀይ ካርድ ወጣበት። እንደዛም ሆኖ ግን ዩናይትድ እጅ አልሰጠም ነበር፣ እየጠፈጠፈ ነበር፣ ግን እድለኛ አልነበረም ማለት ይቻላል። እውነቱን ስንነጋገር ግን ማን ተሸንፎ ማን ይቀራል? በቃ እኛም ተለጠለጥን፣ እናንተም ተሸነፋችሁ። ያው ወንድምነት ለመች ነው። እዛ ጋም ያው ወንድምም ባይሆን አርሰናልም ተሸንፏልና ሁሉም ተሸንፏል። እዚች ጋር ሲቲ ነው ነክሶ ያለው። እሱ እስከ መጨረሻ ቢነክስም አይደብረንም። ለማንኛውም ግን ከ20 ምናምን ቀን በኋላ ኦልሞስት ከአንድ ወር በኋላ ቡድን ተመልሶ
የመጀመሪያውን ስትሸነፍ በጣም ነው የሚያስጠላው በጣም እኔ ግን የዚህ ሰውዬ ነገር ነው የሚገርመኝ ዩናይትድ ለዜሮ ራሱ ቢሸነፍ አሲስት ይዞ ይጣል ማለት ነው እኔ እኮ ቼልሲ ከታች እየተከተለው ስለሆነ ብቋጥርበት አይሆንም ግን ደግሞ ሊሳንድሮ ማርቲኔዝ ከወጣ በኋላ በቀይ ማለት ነው ያሳዩትን ፋይት ሳላደንቅ ማለፍ አልችልም ማለት ነው ሼሽኮን ራሱ ማስጀመሩ የሚገርም ዲሲዥን እዛ እንቡሞና አማድን ነው እንጂ እየለዋወጠ ሼሽኮ ለምን ቤንች እንደሚያደርገው እኔ አይገባኝም የአየር ኳስ ሲሻማ ዛሬ ስንት የአየር ኳስ ራሱ እንዳሸነፈላቸው ረበስ ማአም ሰከንድ አፍ ሁለታቻ ለማድረግ በጣም ክሎስ ነበሩ ከጎል መስመር ላይ ነው ብዙ ጊዜ ያወጡት አትሊስት አቻ ይገባቸው ነበር ያው ባያሸንፉም ቀይ ወጥቶባቸዋል ያው ሊሳንድሮ ማርቲኔዝ ነው ጨዋታውን ያበላሸው ብዬ አስባለሁ ለማንኛውም ግን ሶስተኛ ጨርሰናል ብላችሁ ደምድማችሁ ነበር ሲቲኑ ላይ መቅደም ሐሳብ ነበራችሁ አሁን ግን ሊቨርፑል አንድ ጌም ካሸነፈና እናንተ አንድ ከተሸነፋችሁ መጣላችሁ ማለት ነው ሶስተኛ ላይ ከቪላ ጋር ደግሞ በ55 ነጥብ እኩል ናችሁ ሶስተኛ ላትወጡ ትችላላችሁ ቀጣይም ደግሞ ከቼልሲ ጋር ስታንፎርድ ብሪጅ ላይ ነው ያላችሁ ጨዋታ እሱን ግን ማንንም እየገረፈው ስለሆነ የአርሰናል ደጋፊ የት ነህ ሀቢቢ ና አንዴ ሰብሰብ በልኝና ማለት ነው እዚህ ወዘተ ከነማ ላይ አንዴ ሳቅ መብትህ ነው ሀቢቢ ኧረ እንዴት ነው ደስ የሚለው ሻይ ለጠፉልኝ ሳይ ውግት ሊድስ አንቺ ሰላም አስከባሪ ቆይ እንደ ኃይለኛ የሚያደርጋችሁ ምንድን ነው ግን እኮ ግራ ለቅዱስ ዮሐንስ አንዴ ለመስቀል አንድ ጊዜ ለአረፋ አንድ ጊዜ ለኢድ አንድ ጊዜ ግርም እኮ ነው የሚለው ሀቢቢ ሊድስ ግን ምን ምትሃት ሆንሽ ክለብ አረጋጋሽልኝ ሳይ እኔ በጣም ደስ ብሎኛል ሀቢቢ በጣም ደስ ብሎኝ ሰላም አስከባሪ ማለት ሊድስ ይመች እና የዚህ ክለብ ደጋፊ መጥቶ ሊያበሽቅ ከሞከረ ሀቢቢ በየትኛው ሞራሉ ነው የሚያበሽቅ እንዴት አድርጎስ ነው የሚያበሽቅ ነው ብለና ይመቸን እንኳን ደስ ያለን አርሰናል ባይ ሰጠህ አይደል ሊድስ መጥቶ ሰጠህ አይደል ይሄን ቪዲዮ ለአስማት ላክለት ሰጠሽ በሜዳሽ መጥቶ ሰጠሽ የወራጅ ቀጠናው ቡድን መጥቶ ሰጠ አረኒ እንዳላገኘ ሪን ዩናይትድ እንዳናገኘውኛ እኔ መች ነው የምንጮተው ከሊቨርፑል ጋር እንዳልይዘ ይሄንን አድርስ ለላብዩ ይልም እንዳንይዛችሁኛ እንደ በቃ ቡድን እኮ ራስህን አጥፋ እያለህ እኮ ነው በቃ አትደግፈኝ ተው እግር ኳስን ጥፋ እያለህ እኮ ነው የነገረህ እኮ ነው አትምጡ በቃኛ ሻምፒዮንስ ሊግ ስንጮት አትምጡ ሌላ ነገር ካራቦ ኤፍ ኤ ካፕ ምናምን ስንጮት አትምጡ በቃ ኳስን አትዩ በቃ ተውን ሊድስ ስጥት ይሄን በዓል ለኛ ነው ያለው ለሊቨርፑል ነው ይሄ በዓል መልካም ፋሲካ ሳካረል ትላንትና ከትላንት ወዲያ ስጥት ኦልትራፎርድ መጮቻ ሰይ 24 ቀን ነው የጠበቅኩት 24 ቀን የክለቤን የዩናይትድን ጨዋታ ለማየት 24 ቀን ጓጉቼ ስመለከት እንዲህ ያቃጥሉኛል ፈርስት ሃፍ ነው ጨዋታ ሁሉ ያበቃ ፈርስት ሃፍ እኔ ኡጋርቴ ምናምን ብላችሁ ማንንም ማለት ሁሉም አይችሉም ፈርስት ሃፍ 2-0 ማለቁ በጣም ጥሩ ነገር እድለኛ ነበር 4-0 ነበር ማለቅ የነበረበት ኳስ ቢልድ አፕ መፍጠር አይቻል ሚድፊልደራችን እካክ መከላከሉ ላይ እካክ ሼሽኮ ምን ያድርግ ሼሽኮ አጥቂኮ ጎል የሚከተው እድል ሲፈጠርለት እኮ ነው ምን ያድርግ ኡጋርቴ ምናምን እንዳትሉ ሊቻ ምን አይነት ጥፋት የሚያሰጥቀይ ፈረስ መሰለ እንደምጋልቡ ፈረስ መሰለ ሊቻ ሰከንድ ሃፍ እንኳን እንዳንጫወት ሊቻ ማየው ስራ ያ ሁሉ ዘመን ቆይቶ ኧረ ተቃጠልኩ ከረጅም የረፍት ጊዜ በኋላ ትርፌ ወደ ትክክለኛዋ ቦታ ተመለሰች የትርፌ ቅምጥሎችና ቱሪስቶች ከወር በኋላ የመጀመሪያ ጨዋታቸውን ተጫውተው 2-1 ተለጥፈዋል ይሄ ነው ጣጣው የረጅም ጊዜ ረፍት ተጫዋቾችን ከማች ፊት መሳቸው ያወርዳል ዊኒንግ ሜንታሊቲያቸው ይጠፋል ወር ሙሉ አርፋችሁ በመጣችሁ በመጀመሪያው ጨዋታ ሊድስ አንቀባረራችሁ አክቹሊ ሊድስ ተጫውተዋል አይታችኋል ለኤፍኤ ካፕ እና ኳርተር ፋይናል ተጫውተዋል ሰው በማች ፊትነስ አላቸው ትርፌ እንግዲህ እረፍቱ ማልተቀማት ወደ ነበረች ወደ ድሮ ሁኔታዋ ተመልሳለች ይሄ ነው ቦታችሁ ለቻምፒየንስ ሊግ ቦታ የሚደረገው ፍጥጫ ደግሞ በ3 ነጥብ ሆኗል ከሊቨርፑል ጋር ሌትስ ጎ ይሄንን ነው እኛ የምንፈልገው እንኳን አረፍሽ ትትቀልጂ ነበር እናንተ ሳታርፉ የተጫወታችሁት አንቺ ምን አርግሽ ወር ሙሉ አርፈሽ አሁን ተጫዋቾችሽ ወፍረዋል ከማሽ ፊትነሳቸው ወርዷል ከቻምፒየንስ ሊግ ቦታ መባረርሽ ነው ቴንክ ዩ ሊድስ ብለናል አባቴ አብሾሽ ተነሳ
ደግሞ በኢዲቱም ቲክቶከሩ ጨፈር ዘለላችሁ ማንችዬ ተመለሰ ማንቼን ልናየው ነው ምና ተው አፋት ታብዙ ተው አልኩ እኔ ሊድስን የሉካንዳ ስጋ ቆራጫችሁ ተባረራሉ። ዩናይትድ ጨዋታ አለው ማለት ፈርስት ሃፍ እኛ የክለቡን ደጋፊዎች ግራ ያጋባናል። ሰከንድ ሃፍ ደግሞ የሌላን ክለብ ደጋፊ ግራ ያጋባል። ማርቲኔዝ ምን አለ ከሁለት ጎሉ በፊት በቀይ ወጥቶ በነበር ከዚህ ጨዋታ 3 ነጥብ አይደለም አቻ ይገባን ነበር። የምር ግን አልሆነም። ዩናይትዳውያን አረ እኛ ከሻምፒየንስ ሊግ አንወጣም፣ ግን እንደዚህ ናፍቆን መሸነፋችን ያናደደኝ። ኮፒ ሊንክ እና ሪፖስት አይረሳ ፎሎ ማርጉ። በዚህ ደናደሩ ማንቸስተር ዩናይትድ ከ23 ቀናት በኋላ የፕሪሚየር ሊግ ጨዋታን በሜዳው ኦልድ ትራፎርድ ማድረግ ቢችልም በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ዩናይትዶች በፈርስት ሃፍ የት እንደነበሩ በጣም ግራ የሚያጋባና ጥያቄ የሚያስነሳ ይመስለኛል። ሊድስ ዩናይትዶች እንደውም ከሁለት በላይ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችለው ነበረ። ግብ ጠባቂው ሴኒ ሌመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ብሎክ ያደረገው ኳስ ተደምረው ነው እንጂ ማንቸስተር ዩናይትድ ከዚህም በላይ ፈርስት ሃፍ ጎሎች ሊቆጠሩ የሚችሉበት እድሎች ነበሩ። ለሊድስ ዩናይትድ ሁለቱን ጎሎች በፈርስት ሃፍ ማስቆጠር የቻሉት ተጫዋች ኦካፈር በ5ኛውና 29ኛው ደቂቃ ላይ ነበረ። የተሻለውን ቡድን የፈርስት ሃፍ ሊድስ ዩናይትድ ነው ማለት ይቻላል። በማንቸስተር ዩናይትድ በኩል ሰከንድ ሃፍ የተሻለ ሆኖ ለጨዋታ የቀረቡ ቢሆንም ነገር ግን 56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቶ የቤት ስራቸውን አክብዶባቸው ነበረ። 69ኛው ደቂቃ ላይ ግን ካዚሚሮ ተስፋ የምትሰጥ ጎል በግንባሩ ከብሩኖ ፈርናንዴዝ የተሻማለትን ኳስ ማስቆጠር ቢችልም ከዛች ጎል ውጪ እንግዲህ ማስቆጠር ተስኗቸው ይህንን ጨዋታ 2-1 ለመሸነፍ ተገዷል። በዚህም ማንቸስተር ዩናይትድ በቶፕ 4 ፉክክሩ ላይ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ማስፋት የሚችሉበትን እድል ሳይጠቀሙበት ቀርተው በተመሳሳይ 55 ነጥብ ሶስተኛ ደረጃ ላይ በጎል ክፍያ ከፍ ብለው ተቀምጧል። ሊድስ ዩናይትዶች እንግዲህ የዳንኤል ፋርኩ ቡድን የመውረድ ስጋት እንዳለበት የሚታወስ ነው። ጨዋታውም ለነሱ በጣም ወሳኝ ነበረ። ታዲያ ማንቸስተር ዩናይትድ ላይ እንግዲህ ኦልድ ትራፎርድ ድረስ በመጓዝ የ2-1 ድል ማድረግ ችለው የወራጅ ቀጠና ስጋታቸውን እንግዲህ ማስታገስና መራቅ እንደቻሉ ተመልክተናል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? እነ ካዚሚሮ በዚህ ጨዋታ ላይ ለኔ በማንቸስተር ዩናይትድ በኩል በጣም አስደናቂ ፐርፎርማንስ ነበራቸው። የሊድስ ግብ ጠባቂም በተመሳሳይ ማለት ነው። ሉክሾም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል በጨዋታው ላይ ይጠቀስ ነበረ። ነገር ግን ዩናይትድ እዚህ ጨዋታ ላይ ምንም ነጥብ ማግኘት ሳይችል ቀርቷል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። ፕላስ ምልክቱ መጫ እንዳትረሱ። ልታበሽኩ የምመጡ ሰዎች እንዳለ እግር ብሉ። ተሸንፈናል። አዎ ተሸንፈናል። ድብና አድርገን ተሸንፈናል። ማንም ይሸነፋል። አዲስ ነገር አይደለም። ሁሌ አናሸንፍም። እኔ ያቃጥልኝ እኔ ያናድረኝ እንደው ታውቃላችሁ 24 ቀን ሙሉ ጠብቆ መጥተው ምን አይነት ፐርፎርማንስ ነው የሚያሳዩት? ማዝራዊ ምንድን አንተ ደህና ሰው አልነበርክ? በስመ አብ ማዝራዊ በክት ሌኒዮሮ በክት አማዲያሎ ምንድነው የምትሰራው? በቃ ኳስ ትችላለህ። አይ ነው ምንም ማቹሪቲ የለም፣ ኢንድ ፕሮዳክት የለም። ሼስኮ ዛሬ አንተም በክት ነበርክ። ምንም እኮ ያረከ አልነበረም። እግዚአብሔርን ሲጀመር ኡጋርቴና ካዝሚሮ መሀል ላይ ሳይ ነው በቃ እኔ በቃኝ። ምን አይነት ድለቢስነት ነው? ምን ተቃተል ተብሎ የተፈጠረ ሰው። ዞሮ ለማንኛውም ማለት ነው ምንም ማድረግ አልችልም። በቃ ተሸንፈናል። አዎ ተሸንፈናል። እንቀጥላለን። ቶፕ 4 እንገባለን። ምንም የሚለወጥ ነገር የለም። ብንሸነፍ ሶስተኛውን ነው የምንጨርሰው። ያን ያክል የሚለወጥ ነገር የለም በላይፋችን ላይ። ግን ማን ያቃጥላል? 24 ቀን ጠብቀን እንደዚህ አይነት ነገር መመልከት፣ 6 ሰዓት ላይ ጠብቀን ከዛ የማንም ወያላ ምላስ ላይ ወይኔ ቱፒስ አባቴ እንቆቅልሽ 24 ቀን ቆይቶ የማያሸንፍ ክለብ እስቲ ኮሜንት ላይ አስቀምጡልኝ። ግባና አውጣው። ምን አይነት ጨዋታ ተመለከትን? ያራዳ ልጆች በሚያስገርም ሁኔታ 2-0 ሊድሶች ሲመሩ ቆይተው ማለት ነው። ሰከንድ ሃፍ ላይ ሊሳንድሮ ማርቲኔዝ በሰራው ጥፋት ማለት ነው በቀይ ካርድ ከሜዳ ከወጣ በኋላ ማለት ነው ማንቸስተር ዩናይትዶች ምንም አይነት የተጫዋች ጎዶሎ ያዩ ሁሉ አይመስሉም ነበር። በጣም አስደናቂ ነበሩ ማለት ነው። ያው እንደተጠበቀው ብሩኖ ፈርናንዴዝ እንግዲህ እንደዚህ እንደ አለሚቱ መች እንደሱ ታጎርሳለች። አራዳ ልጆች ለካዝሜሮ ቆንጆ አሲስት አድርጎ ካዝሜሮ በአግባቡ ኳሷን ተጠቅሟት ማለት ነው 2-1 ማድረግ ችሎ ነበር። ብዙ ድሎችን ሞክሮ ነበር ማንቸስተር ዩናይትዶች። ነገር ግን ሊድሶች የሚቀመሱ አይደለም ማለት ነው። ሊድሶቹ ግብ ጠባቂ እንግዲህ አራዳ ልጆች ዌልሳዊው ዳርሎ እጅግ በጣም ድንቅ ነበረ ማለት ነው። ኳሶቹን ከምንም ነው የሚያወጣቸው ማለት ነው። ታግሏል። ነገር ግን ማንቸስተር ዩናይትዶች እንግዲህ አስቶን ቪላ ነጥብ መጣሉን ተከትሎ እንደዚህም ቼልሲን መሸነፉን ተከትሎ ቶፕ 4 ውስጥ ራሳቸውን በደንብ አዝልቀው ማቆየት የሚችሉበትን ነጥብ ማጣት ችለዋል ማለት ነው። ነገር ግን ሰከንድ ሃፍ ማንቸስተር ዩናይትዶች ታግለው ነበር፣ አልሆነም ማለት ነው። 2-1 በሆነ ውጤት ተሸንፏል። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ።
ከ24 ረጅም ቀናቶች በኋላ ጨዋታውን ያደረገው ማንቸስተር ዩናይትድ በሜዳውና በደጋፊ ፊት በሊድስ ዩናይትድ የ2-1 ሽንፈት ደርሶበታል። እውነት ለመናገር በጣም ደስ የሚል ጨዋታ ነበር የተመለከትነው። በማንቸስተር ዩናይትድ በኩል ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ መሰናበት ችሏል። ሊድስ ዩናይትዶች የመጀመሪያ አጋማሽ ላይ በጣም ጥሩ እንቅስቃሴ ማድረግ ችለው ነበረ። ሁለቱንም ጎሎች ማስቆጠር የቻሉት የመጀመሪያ አጋማሽ ላይ ነበረ። ከዛም በላይ ጎሎች ማስቆጠር የሚችሉበት እድል ነበር፣ ነገር ግን መጠቀም አልቻሉም። ሁለተኛ አጋማሽ ላይ ማንቸስተር ዩናይትዶች በቀይ ካርድ ከወጣባቸው በኋላ አንድ ጎል ማስቆጠር ችለው ነበረ። ከዛ በተጨማሪም ጥሩ እንቅስቃሴ አድርጎ ነበረ ያቻነቷን ግብ ለማግኘት፣ ነገር ግን አልተሳካላቸውም። ጨዋታውን 2-1 በሆነ ውጤት ተሸንፈዋል። ማንቸስተር ዩናይትድ አሰልጣኝ ካሪክም ማንቸስተር ዩናይትድን ከያዘበት ጊዜ ጀምሮ በሜዳው ምንም አይነት ጨዋታ አልተሸነፈም ነበር፣ ነገር ግን ይሄ ሪከርድ ዛሬ አብቅቷል ማለት ነው። እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ፈርስት ሃፍ የሰራውን ስህተት ለማረም ሲጨረጨር ተሸነፈ። አይዟችሁ፣ በዚህ ወር የመጀመሪያ ሽንፈታችን ነው። ረጅም ጊዜ ሆኖናል ከተሸነፍን። ማይክል ካሪክ ነገሩ ምን አገባን? ክረምታዊ መንግለው ሲያወጡት ለምዷል። እንዲህ አይነት የደደብ ስህተት መስራት። እኔ ፈርስት ሃፍ ላይ ምን ሲያደርግ እንደነበረ እግዚአብሔር ጭራሽ በቀይ ሲወጣብን የጀብደኝነት በቃ ኦልሬዲ እኮ እኔ አላውቅም ከ1981 በኋላ እንዴት ሲያሸንፈንና አይ አርሰናል ፕሪሚየር ሊጉን እንዲህ ጥፍጥና እንደሰጠው ተሸንፎ እኛም ቶፕ ፎሩን በደንብ ሌሎቹ መድላለን እንዲሉ ነው። አሁን እኮ ቀጣይ ራይቫሎቻችን ወይም ቀጥተኛ ተፎካካሪዎቻችን ነው የምንገጥመው፣ ቼልሲ፣ ሊቨርፑል ምናምን። ካሪክ ምን አይነት ስህተት ነው የምትሰራው? እኔ እግዚአብሔር ምስክር፣ እኔ ቤንያሚን ሼሽኮን አልጠላውም፣ ግን መጀመር የሚያስችል ቡድን አልተገነባለትም። ዩናይትድ ቤንያሚን ሼሽኮን ለማስጀመር የሚያስችል ቅንጦት የለውም፣ ገና ነን። ስለዚህ እነምቡሞ እኮ ኳስ ጠፍቶባቸዋል አውቃለሁ፣ ግን ቴናሸስ ናቸው፣ አይሰለቹ፣ የሚከራከራሉ፣ ይመላለሳሉ፣ ይታገላሉ። እና እሱን ነው ኮንሲደር ማድረግ ያለበት። እንዴት አይገባውም? ለማንኛውም ምን ያላቅም፣ ግን ዞሮ ዞሮ ቻምፒየንስ ሊግ እንገባለን። ልክ አርሰናል እንበላለን እንደሚለው ይመቻችሁ። ልታሸንፉ አቻ ልትወጡ በቀይ ወጥቶባችሁ ፕላስ አቻ ወጣችሁ ልታስቀምጡን እናንተ አይሆንማ። የኛ ጸሎታችን የት ሄዶ ነው? እንደዛ ዛሬ ፋሲካ ነው፣ ዛሬ በዓል ነው፣ እጥፍ ድርብ ሆነብን እንዳላላችሁ ዛሬ ሊድስ የስራችሁን ሊሰጣችሁ እናቴ ትሙት እንዴት ደስ እንዳለኝ። እንደዚህ ቋጥሬም ማቅ አይመስለኝም እኔ ተቃራኒ ቡድን ላይ። ኧረ ሰው ግን ክፉ ያረጋኒ ዩናይትድ ላይ ሆነ የትኛውን ቡድን ላይ በዚህ ቋጥራለሁ ብያ ቋጠርኩ እኮ አንተ ጥግ ድረስ ቀይ አሰጥም ምናምን እንዳትወድኛው መታችሁ ማለት ነው። ባይ ዘ ወይ ማለት ነው። ቀይ ይሄ ጸጉር ኢሚዲየትሊ ጸጉር ጀስት ለመጎተት ምናምን እንትን ያለ ተጫዋች ቀጥታ ቀይ ካርድ መስጠት ይችላል። ዳኛው ማለፍ ይችላል፣ ኦፍ ኮርስ ማለፍ ይችላል። ቢጫም ሰጥቶ ምናምን ቢያልፍ ያን ያህል እሱ በዚህ ልክ የሆነ አላር ክሪቲሳይዝ አይደረግም። ዳኛው ግን ቀይ ካርድ መስጠት ከፈለገ ይችላል ማለት ነው። ከዚህ በፊት የምታስታውሱ ከሆነ 2018 ላይ ፌላኒ ጉንዶዚ እንደዚህ ጎትቶት ምናምን ነገር አርሰናል ከዩናይትድ ሁለታቻ ምናምን መሰለኝ ያለቀው ያ ጨዋታና እንደዚህ ጸጉሩን ጎትቶት ቢጫ መሰለኝ ብቻ የሆነ ቀይ አልተሰጠውም ነበርና ከጨዋታው በኋላ ዳኛው በጣም ነበር ክሪቲሳይዝ ያደረገው። ከዛ በኋላ በባር ምናምን ሁላ ማለት የባር ዳኞቹ ነው አይ ቲንክ ብቻ የሆኑ ዳኞቹ ምናምን ነገር ቀይ ካርድ መስጠት ነበረበት ምናምን ተብሎ ተወርቶ ነበር። እንደዚሁ ሮሜሮ እንትን አይ ሚን ሮሜሮ ኮኩሬላ ላይ ምናምን መሰለኝ ደግሞ እንደዚህ ነገር 22 ላይ ምናምን ተፈጥሮ ነበርና በጣም ብዙ ፋኖች ቀይ ካርድ ጸጉር ቀጥታ ኢሚዲየትሊ የጎተተ ሰው ምናምን የጎተተ ተጫዋች ቀይ ካርድ መስጠት አለበት ምናምን ሚል ዲሲሽን አሉና ዳኛው ልክ ነው መስጠት ይችላል፣ ግን ደግሞ ማለፍም ይችላል። ያው እንደ ፐርሰናል አደረገባችሁና ይመቸው ዳኛው ማለት ነው። ቀይ ባይወጣባችሁ አክቹሊ ከዚህ በላይ ፐርፎርም ማድረግ የምትችሉ አይመስለኝም። ብሩኖ ፈርናንዴዝ ይችላል፣ ካዝሜሮና ብሩኖ ፈርናንዴዝ በቃ የሆነ ሃላንድና ኬቨን ደብሩይና የሚመስሉት በቃ እንደዚህ አይነት የሚገርም ክሮስ የሚገርም ጎል ምናምን ነገር ማለት ነው። እና ቀይ ከወጣባችሁ በኋላ ሆነስትሊ እኔ ኤክስፔክት ካረኩት በላይ ተጫውታችኋል፣ ግን ደግሞ አይገባችሁም። ማሸነፍ ይባል ነገር ልትወሩብን ነው። አቻ ራሱ ትወጡ እንዳሸነፋችሁ ነው የምትቆጥሩት። ምላሳችሁን አንችለው ነበር። ደስ ብሎኛል። እርሶስ በደንብ ኮፒ ሊንክ ሪፖስት አድርጉት። ኮሜንት ሴክሽን ላይ ደስ ብሎኛል ያላችሁ ለነሱ ዳኛው ተጨምሮ ያውም ቀይ ካርድ ወጥቶብን እንድናሸንፍ ጠብቃችሁ ነበረ። ማንኩኒያንስ እንዳይደብራችሁ ለመርሃ ግብር ማሞያ ነው እየተጫወትን ያለ ነው። ኦልሬዲ ቻምፒየንስ ሊግ መግባታችንን አረጋግጠናል። ሞራላችንን አሳጣችሁ እኮ። የሚፎካከረን ቡድን አተን ሞራላችንን ገደላችሁት። ስለዚህ ኦልሬዲ ቻምፒየንስ ሊግ ስለገባን
የዘንድሮ የ2025-26 የእንግሊዝ ፕሪሚየር ሊግ የመርሃ ግብር ማሟያ ፈታ ብለን ነው የምንጫወተው። በሜዳችንም ከሜዳችሁ ውጭንም ከፈለግን እናሸንፋለን፣ ከፈለግን አቻ እንወጣለን፣ ከፈለግን ደግሞ እንሸንፋለን። ምክንያቱም ኦልሬዲ ቻምፒየንስ ሊግ ገብተናል። ለምንድን ነው የምንጫወተው? የቤት ስራችንን ቀድመን ጨርሰናል። ባለፈው ከቦርንማውዝ ጋራ ዳኛ በደለን። ዛሬ ዳኛው ተጨምሮ አንድ ተጫዋች ደግሞ በቀይ ካርድ ወጥቶብን ያው 2-1 አልደበረኝም። ብራዘሮች ፈታ በሉ። ቻምፒየንስ ሊግ ገብተናል። ሰላማዊ እንቅልፍ ተኙ። ማንቸስተር ኢዝ ማይ ሄቨን። ፈታ ነው ያልኩት። ለዛ ነው ፈርስት ሃፍ ቪዲዮ ያልሰራሁት። አልደበረኝም። የምር እንዳይደብራችሁ። ማንቸስተር ዩናይትዶች ከ24 ቀናት በኋላ የሊግ ጨዋታቸውን ባደረጉበት ተጠባቂ የሮዝስ ደርቢ ላይ በሜዳቸውና በደጋፊያቸው ፊት ባልተጠበቀ ሁኔታ 2-1 ለመሸነፍ ተገደዋል። በምሽቱ በማንቸስተር ዩናይትድ በኩል በመጀመሪያው አጋማሽ ሙሉ ለሙሉ ቡድኑ በመከላከልም ሆነ በማጥቃቱ ረገድ እጅግ ደካማ ነበር ማለት ይቻላል። ከረፍት በኋላ የሊሳንድሮ ማርቲኔዝ ቀይ ካርድ ሁሉን ነገር የቀየረ ነበረ። ማንቸስተር ዩናይትዶች ተሻሽለው በቀረቡበት በመጀመሪያዎቹ የሁለተኛው አጋማሽ ደቂቃዎች ላይ ጥሩ እንቅስቃሴ በሚያደርጉበት ሰዓት ላይ ሊሳንድሮ ማርቲኔዝ በጣም እንግዳ የሆነ ጥፋት የሊድሱን አጥቂ የካልቨርት ሉዊንን ጸጉር ጎትተሃል በሚል በቫር ታይቶ እንግዲህ በቀጥታ በቀይ ካርድ ከሜዳ ከተሰናበተ በኋላ ማንቸስተር ዩናይትድ እንደምንም ያላቸውን አቅም ተጠቅመው በካዚሚሮ አማካይነት 2-1 አድርገው ጨዋታውን ወደ አቻ ለመውሰድ ብዙ ቢታገሉም ብዙ ቢሞክሩም ነገር ግን በሊድሱ ግብ ጠባቂ በዳርሎ በርከት ያሉ ኳሶች ድነውባቸው 2-1 ለመሸነፍ ተገደዋል። ሊድስ ዩናይትዶች በጣም ከረጅም ዓመታት በኋላ ነው በሮዝስ ደርቢ ወደ ኦልድ ትራፎርድ መጥተው ሙሉ 3 ነጥብ ማሳካት የቻሉት። ላለመውረድ እያደረጉት በነበረው ትግልም እጅግ ትልቅ ወሳኝ 3 ነጥብ ማሳካት ችሏል። ለማንኛውም ስለምሽቱ አጨቃጫቂው የቀይ ካርድ ውሳኔ እንደዚሁም ደግሞ ስለ ማንቸስተር ዩናይትድ ያልተጠበቀ አስደንጋጭ ሽንፈት ምን ትላላችሁ? በደረጃ ሰንጠረዡ ላይ አሁንም 55 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን አይነት ማንቸስተር ዩናይትድን ያየነው ጀማው? ምን አይነት ማንቸስተር ዩናይትድን ማን እንዴ? ቆይ አሰልጣኙ ፈርጊ ነው ወይስ ካሪክ ነው? ግራ ገባኝ። በቀይ ወጥቶበት እንደዛ ድብድብ ማን ልጥ ድብድብ አስጨንቀን ፈስ በፈስ እስከ መጨረሻው ድረስ ማን ብቻ ማለት ነው። የሆነ እድለኛ አልነበርንም እንጂ ምናልባት ከዚህ ጨዋታ አቻ ይገባን ነበረ። ዳኛው ግን በጣም ለማንኛውም ተው፣ የእንግሊዝ ፕሪሚየር ሊግ ዳኝነት የተለመደ ነው። ብቻ ግን ማለት ነው በዚህ ስኳድ እስቲ አይታችሁታል። ተቀያሪያችንን ያስቃል። ሚድፊልደር የሚባል የለንም እኮ በቃ እዛ ቦታ ላይ ሊጫወት የሚችልና ለአመራሩ የቤት ስራ ነው። ጥሩ የቤት ስራ ነው። ለክረምታችን እንግዲህ ያስፈልገናል 1-2 ተጫዋች እዛ ቦታ ላይ። ብቻ ይመቻችሁ። ማንቸስተር ይቅደም ብለናል። ያሁላ ቀን የጠበቅነው ለዚህ ነው። ኧረ በስመ አብ። እኔ ከአሞሪ የሚያስጠላኝን ነገር ካሪክ እያደረገው ነው በዚህ ሰዓት ላይ። በቃ ቋሚ 11ን ወጥ ለማድረግ መሞከር። እሺ ማዝራዊ ችግር የለውም። ዳሎ ህመም ላይ ምናምን ስለነበረ ነው። አየርላንድም አልተጓዘም። ሴስኮን ለምንድን ነው ያስጀመርከው? በሞቦሞ እየተጫወትክ ነበር። ከዛ 90 ደቂቃ የሚጨርስ ተጫዋች አይደለም ሴስኮ። ምን እንዳባከን አይተናል። 47ኛው ደቂቃ ላይ ያንን ኳስ እንዴት ነው አልፎ ተመችቶት እንዴት ነው እንደዛ ሊመታ የሚችለው አንተ ተጫዋች? አማድን ለምንድን ነው የምትቀይረው? አማድን ሞቦሞን አስገብተህ ቢያንስ እየተመለሰ እየተሯሯጠ የሚጫወት ተጫዋች አለላ አይደል እንዴ? ሴስኮ ምን ሲያደርግ ነው? የትኛው ወይ ፕሬስ ሲያደርግ ነው ወይ ኳሱን ወደ ጎል ሲቀይረው እንዴ? ኧረ እኔ ስለ ዳኛው ደግሞ ሌላ ታሪክ ነው። ዳኛው ጭልል ለኔ ያደረገኝ ባክቱ ባክ ቀይ ካርድ። አሁን ያንዱ ማርቲን እየተሯሯጡ አይደለ? በቃ አየር ላይ የተሻማ ኳስ ነው ያዘው በአጋጣሚ። ኧረ የዳኛው ነገር ተውት። ይሄ ጨዋታ ግን ቅጥል ነው የሚያደርገው። የአሞሪም ቲም ትክክለኛው የአሞሪም ቲም ተመልሷል። ምክንያቱም ሜኑን አይጠቀምም ነበረ እራሱ ነው። ዳሎት የለም፣ ምቡሞ የለም፣ ማጓየር የለም። ወያለው ደግሞ ዘንብላት ቋጥር ተኛ። በቃ ከእረፍት በኋላ ጨዋታውን ማየት ነው የሚያስጠላ። ካምባክ ሪሞንታዳ ስናሳየ ማለት ነው።